ሰላም እንዴት ናችሁ? ሰላም ናችሁ ወይ? ዶክተር አሸናፊ ነኝ። እንግዲህ ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። እንግዲህ እና ዛሬ ጨጓራ በሽታ ነው። ጨጓራ በሽታ ወይ ደግሞ ጋስትራይትስ የሚባለው በእኛ ሀገር በብዛት በብዙ ሰዎች ላይ የሚገኝ ከፍተኛ የሆነ በሽታ ነው እና እንግዲህ ስለ ጨጓራ ትንሽ እናወራለን። ጨጓራ ማለት ከእምብርት በላይ ያለው የሰውነት አካላችን ላይ የማቃጠል እና ህመም የሚሰማን ከሆነ ስፔሻሊ ምግብ ከበላን በኋላ የሚሰማኝ ስሜት ህመሙ የጨጓራ በሽታ ነው ማለት ነው። እና እንግዲህ ብዙ አይነት ምልክቶች ሊኖሩ ይችላሉ። አንደኛ ላይ ማቃጠል ስሜት ከእምብርት በላይ የማቃጠል ህመም ስሜት ሊሰማን ይችላል። ከዛ ውጪ ደግሞ ቶሎ የመጥገብ ትንሽ ከበላን በኋላ ሆዳችን ይነፋል። ቶሎ የመጥገብ አይነት ስሜት ሊኖር ይችላል። እንደዛውም ሌላው ደግሞ ማቅለሽለሽ እና ማስመለስ ሊኖረው ይችላል። እንደዛውም ግሳት ምግብ ከበላ በኋላ ምልክቶች ሊኖሩ ይችላሉ። እንግዲህ ይህንን ነገር ሊያመጣ የሚችለው ብዙ አይነት ይህን ጋስትሪክ ወይም ደግሞ ጨጓራ ሊያመጣ የሚችለው ብዙ ነገር ሊሆን ይችላል። አንደኛው የጋስትሪክ አሲድ ነው። ሁለተኛ ኤች ፓይሎሪ የሚባል ባክቴሪያ አለ ጋስትሪክ ውስጥ የሚኖር ከፍተኛ የሆነ የሚያስጠላ ባክቴሪያ ነው። የጋስትሪክ ካንሰር ሁሉ ሊያመጣ ይችላል እና ሁለተኛው እሱ ሊሆን ይችላል። ሶስተኛው ስትረስ ጭንቀት፣ መንፈሳዊም ሆነ የበሽታ ብዙ አይነት ትልቅ በሽታ ያለባቸው ሰዎች የጨጓራ በሽታ አብሮ ሊኖር ይችላል። ከዛ በተረፈ የሐሞት ከረጢት ጠጠር ሊሆን ይችላል። የጣፊያ ኢንፌክሽን ወይ ደግሞ የጣፊያ ካንሰር ሊሆን ይችላል ማለት ነው። ይህን ጨጓራ ሊያመጣ የሚችለው በጣም ብዙ ነገር ነው ያለው እና መድኃኒቶች ስፔሻሊ ለራስ ምታት ለተለያየ አይነት ህመም በሽታዎች የምንወስደው መድኃኒቶች አስፕሪን፣ ዳይክሎፌናክ፣ አይቡፕሮፊን የሚባሉ መድኃኒቶች በብዛት ብዙ ጊዜ በመውሰድ የጨጓራ በሽታ ሊያመጣ ይችላል። እንደዛውም አልኮል በብዛት መጠጣት፣ ሲጋራ ማጨስ ጋስትሪካችን ሊጎዳ ይችላል ማለት ነው እና የጨጓራ በሽታ ሊያመጡ የሚችሉ ነገሮች ናቸው። ይሄ ብቻ ሳይሆን ብዙ ነገር ሊሆን ይችላል እና ከዚህ በተረፈ ይሄ አላርም ሲምፕተሞች የሚባሉ አለ። አላርም ማለት ቶሎ ነቃ ብሎ ሰው መታየት ያለበት ምልክቶች ይኖራሉ እና ስፔሻሊ እድሜያችሁ ከ45 እስከ 50 በላይ ከሆነ በተደጋጋሚ ጨጓራ በሽታ ስሜት ያለበት የሚያጠቃ ከሆነ ቶሎ ይሄ አላርም ሳይን ነው፣ በጊዜ ሄዶ መታየት አለበት። እንደዛውም ሁለተኛ ክብደት መቀነስ፣ ከፍተኛ የሆነ ክብደት መቀነስ የጨጓራ ምልክት እንዳለ ሆኖ ክብደት መቀነስ አንዱ አላርም ሲምፕተም ነው። እንደዛው ደም ማስታወክ እና ሰገራ መጥቆር። ሰገራ ጠቆረ ማለት በሌላ መንገድ እየደማ ነው ማለት ጋስትሪካችን። እንደዛውም ሌላ አላርም ሲምፕተም የሚባለው ፐርሲስታንት የሆነ ቮሚቲንግ ማለት ሁሌ ኮንስታንት የሆነ ትውከት ማለት ነው። በተደጋጋሚ ትውከት የሚበዛ ከሆነ ይህም አላርም ሲምፕተም ነው። ሌላኛው ደም ማነስ ነው። የጨጓራ ምልክት እንዳለ እድሜው ገፋ ብሎ የደም ማነስ ካለበት ይህም አላርም ሲምፕተም ነው ማለት ነው። ሌላኛው ደግሞ ቤተሰብ ውስጥ የጨጓራ ካንሰር ያለበት ሰው ካለ እና ሰውየው በዚህ አይነት የጨጓራ ምልክት ራሱ ላይ ካየ
ይህም አላርም ሲምፕተም ነው። ቶሎ ሄዶ መታየት አለበት ማለት ነው። እና እነኚህ አላርም ሲምፕተሞች ቶሎ ነቅተን መታየት ያለበት ነገር ነው ማለት። የሰው ጨጓራ አለበት የለበትም የሚለው በምልክት ሊሆን ይችላል። እሱ የሚያሳየው ወይ ሰው በሚነግረን አሁን ባወራነው ምልክት ፕላስ ደግሞ በላብራቶሪ እና በኮምፒውተር ተደግፈን ይህን በሽታ ማወቅ እንችላለን። ኮምፕሊኬሽኖች ማለት አሁን ጨጓራ በሽታውን ካልታከመ ምን ሊያመጣ ይችላል መጨረሻ ላይ የሚለው ነገር አንደኛ ላይ ሊበሳ ይችላል። ጨጓራችን ሊበሳ ይችላል። ጨጓራ ተበሳ ማለት እዛ ውስጥ ያለው አሲድ ብረት ላይ ራሱ ቢወር ወይም ቢነካ ብረቱን ሰባብሮ መሳበር የሚችል ነገር ነው እና እንግዲህ ከጨጓራው ከቦታው ውጭ እዛ አሲዱ ሌላ እሱን ኒውትራላይዝ የሚያደርግ እና የተለያየ አይነት ኢንቫይሮንመንት ስላለ ነው አሲዱ ችሎ የሚኖረው ጨጓራ እና አሲዱ ከጨጓራ ወጥቶ ወደ ሰውነታችን ከገባ ሰውን ሊገል ይችላል ማለት ነው። እስከ መግደል ድረስ ሊደርስ ይችላል። ቶሎ ኦፕሬሽን ማድረግ ያለበት ነገር ነው እና እንዳልኳቸው ጨጓራ ሊበሳ ይችላል። ሁለተኛው ደግሞ ሊደማ ይችላል። አርተሪዎች አለ፣ ደም የሚያመላለሱ ቱቦዎች አለ እዚህ አካባቢ፣ እሱ ሊቀደድ ይችላል ማለት ነው። አንዴ እሱ ከተቆረጠ ሰው ደምቶ በዛው ሊሞት ይችላል። እነዛ ሶስተኛ ላይ ደግሞ የቱቦ መዘጋት ጋስትሪክ አውትሌት ኦብስትራክሽን የሚባለው አለ። መጨረሻ ቱቦ ምግብ የሚያልፍበት ቦታ ላይ እብጠት በማምጣት ወይም ደግሞ በጣም ጨጓራው በብዙ ጊዜ የሚያጠቃ ከሆነ ጠባሳ በመፍጠር ሊዘጋ ይችላል ማለት ነው ቱቦውን እና ሰው ይበላል፣ ያስመልሰዋል። የሚበላው ምግብ ወደ ሰውነት አይሄድም። ክብደት መቀነስ ሊመጣ ይችላል። ዝም ከተባለ እንደውም ወደ ካንሰር ሊቀየር ይችላል። ለተለያየ አይነት ለሰርጀሪ ሊገለጥ ይችላል ማለት ነው። እንግዲህ እንዴት ነው ማከም የሚችለው? ይህን ጨጓራ በሽታ ምልክቶቹን አውቀን በተለያየ አይነት ላብራቶሪ ኮንፊርም ካደረግን በኋላ እንዴት ነው ማከም የምንችለው? ቤት ውስጥም ሆነ ሆስፒታል ማለት ነው። መጀመሪያ ቤት ውስጥ ከቤት ውስጥ ስንጀምር ትንንሽ የሆነ አሁን ነው ምግብ መብላት ያለበት። ትንንሽ አሁን ነው፣ በአንዴ ሆዱን መምላት ሳይሆን ትንሽ አሁን ነው ምግብ መብላት ያለበት። ከዛ የተረፈ ፋት የበዛ ጮማ የበዛበት ቅባት የበዛበት ምግብ መቀነስ ነው። ለዛውም ስፓይሲ ፉዶች እነ ቃሪያ እንደዚህ አይነት ስሜት የሚያቃጥል ምግቦችን መቀነስ። እንደዛውም ደግሞ አልኮል የምጠጣ ከሆነ አልኮልን መቀነስ፣ ሲጋራ የምታጨስ ከሆነ ሲጋራውን መቀነስ፣ ስትረስ ካለበት ጭንቀት ካለበት ጭንቀቱን በተለያየ አይነት በመድኃኒት የሚታከም ከሆነ በመድኃኒት ስትረሱን መቀነስ አለበት። ያው ምግብ ከ2 እስከ 3 ሰዓት በፊት ትንሽ ዳይጀስት እስኪሆን ድረስ መቆየት ተገቢ ነው ማለት ነው እና ወደ ሕክምናው ስንመጣ እንግዲህ ሕክምናው በተለያየ አይነት መድኃኒት ሊታከም ይችላል። ስፔሻሊ ይህ ባክቴሪያ ኤች ፓይሎሪ ባክቴሪያ ከተባለ እሱ ከተገኘ ቢያንስ ለ14 ቀን የሚወሰድ መድኃኒት አለ። እሱም በስነ ስርዓት መጨረስ ያስፈልጋል ማለት ነው እስከ ኦፕሬሽን ድረስ። ይሄ የተበሳ ከሆነ የሚደማ ከሆነ ቱቦ ከተዘጋ በኦፕሬሽን መታከም ይቻላል። እንደዛውም እንዳመጣችሁን አመሰግናለሁ። እንግዲህ ቻናሉን ፕሊስ በእናታችሁ ገና 50 ፎሎወር ብቻ ነው ያለው ይህ ቻናል። ለሁሉም ሼር አድርጋችሁ የሰማችሁት ሁሉ ለጓደኞቻችሁ ሼር አድርጉ። ሰብስክራይብ እንዲያደርጉና ለሌሎች ሼር እንዲያደርጉ። ቢያንስ 1000 ከገባን ከዛ በኋላ ምንም ችግር የለውም። ቢያንስ እስከ 1000 ለሁሉም ሰው ሼር እያደረጋችሁ ከታች ያለውን ሰብስክራይብ
በተን እንትኖቹን ነክታችሁ ሰብስክራይብ ብታደርጉ በጣም ደስ ይለኛል። አመሰግናለሁ ስለሁሉም ቴንኪው።